It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በቀጥታ ወደ ተለያዩ ክለቦች የሚመለከተው ወሬያችን ነው ገባ ወጣ ወዲያ እያለን የምንሄደው። ቼልሲ ቀዳሚ ጉዳያችን ቢሆን ደስ ይለኛል። የእውነት ለመናገር ቼልሲን በተመለከተ የቼልሲ ደጋፊም ባትሆኚ ብዙ ቅር የሚያሰኙ ነገሮች አሉ። ቼልሲ በአንድ ነገር እድለኛ ነው ብዬ ነው ማምን የነበረው እኔ። የቼልሲ እድለኝነት ዩዥዋሊ ከምን ጋር አያይዘዋለሁ? ከባለቤቶቹ ኢንቨስት ለማድረግ ካለመሰሰት ጋር አያይዘዋለሁ። ለምሳሌ ሮማን አብራሞቪች የቼልሲ ባለቤት በነበሩበት ጊዜ ለተጫዋቾች ዝውውር፣ አሰልጣኞችን በዝውውር የመደገፍ ምንም አይነት ችግር የለባቸውም። የከዚህ በፊት ልምዳቸውን ጆን ኦቢ ሚካኤል የተናገረውን በቀደሙት ፕሮግራሞቻችን ላይ ስንነግራቸው ነበር አይደለም? ለአድማጮቻችን ምንድን ነው ከፈለጋችሁ ለቃችሁ መሄድ ትችላላችሁ፣ ሁላችሁንም በሌሎች ተጫዋቾች በድንገት መተካት ትችላለሁ፣ ነፍ ብር አለኝ ምናምን ይላሉ ሮማን አብራሞቪች። በቃ ምንም ብታረጉ በጣም ምንም በቃ ከፍተኛ የገንዘብ አቅም አለኝ። ስለዚህ እናንተ ቼልሲ ላይ ስትጨማለቁ፣ እናንተ ቼልሲ ላይ ግዴለሽ ስትሆኑ ምናምን ላይ አልችልም። ስለዚህ ለቆ መሄድ የሚፈልግ ይሄድ ይላል። ዚስ ማች ኮሚትመንት አላቸው። ይሄንን ያህል ቁርጠኝነት ያለው ባለቤት ነው ሮማን አብራሞቪች በቼልሲ የነበሩት። እውነት ለመናገር ይሄ ደግሞ ለቼልሲ ስኬትን አምጥቷል። ቅድም ሳምሪ እናንተ በማትሰሙን ጊዜ ስናወራ የቼልሲ የመጀመሪያው እንግሊዝ ፕሪሚየር ሊግ ዋንጫ የመጣው ከስንት ዓመት በኋላ ነው አለች። ከ50 ዓመት በኋላ ሮማን አብራሞቪች ናቸው ከ50 ዓመታት በኋላ ከሞሪኒዮ ጋር ሆነው ቼልሲ የመጀመሪያውን የፕሪሚየር ሊግ ዋንጫ እንዲያሸንፍ ያደረጉት። የሳምሪ ጥያቄ በኋላ ላይ ልናነሳው እንችላለን። ሊቨርፑል ሲባል ከበጣም ብዙ ዓመታት በኋላ ዋይ አርሰናል ለመለው ኤክሰፕሽናል ሆኖ ፔንፉል ነው ምናምን የሚባለው እያወራን ስለነበረ ነው። እንደ ውይይት በኋላ ልናነሳው እንችላለን። ስለዚህ በሀብታሞቹ ወይም በባለቤቶቹ በጣም የታደለ ነው ቼልሲ። ለክለቡ የሚያዝኑ፣ የሚቆረቆሩ፣ የሚያበድሩ እና እዳውን ትተንለታል የሚሉ ናቸው ሮማን አብራሞቪች ማለት። በነገራችን ላይ ቼልሲ እንደ ልቡ እንዲሆን ሲያመቻቹለት እኮ ነው። ስለዚህ አበድሩና የዕዳ ስረዛ ያደርጋሉ። አንድ ሀብታም ማበደርም መብቱ እንደሆነ ሁሉ ትቼልሃለው ማለትም የዛ ነው ያህል መብቱ ነው፣ በገንዘቡ እሱ ስለሚያዝ ማለት ነው። ስለዚህ የሆነ ቼልሲን ጉልበተኛ ለማድረግ ቼልሲን መቋቋም፣ መፎካከር፣ መገዳደር እንዳይቻል የሚያደርግ ባለቤትነት ነበር የሮማን አብራሞቪች ባለቤትነት። ይሄ በጣም 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 የሚያስቀና እውነት ለመናገር ከሮማን አብራሞቪች ወደ እንግሊዝ ፕሪሚየር ሊግ መምጣት የቼልሲ ባለቤት መሆን በፊት እኮ የእንግሊዝ ፕሪሚየር ሊግ የሁለት ፈረሶች እሽቅድድም ነው የነበረው። ወይ ማንቸስተር ዩናይትድ ነው፣ እንደውም በብዛት ማንቸስተር ዩናይትድ ነው፣ ወይ ደግሞ አርሰናል ዩናይትድ አርሰናል ነው የሚሄድ የነበረው። ያን የምናውቀው እውነት በቬንገርና በፈርጉሰን መካከል ስላለው የቃላት ጦርነት ነው። ያን የምናውቀው ፓትሪክ ቪዬራ እና ሮይ ኪን ምናምን ነው የምንለው። ይሄንን የአርሰናልንና የማንቸስተር ዩናይትድን ፍጹም ሊባል የሚችለውን የበላይነት እንዲቆም እንዲቋረጥ እንዲያበቃለት ያደረገው እኮ ቼልሲ ነው። ቼልሲ ሲገባ ማንቸስተር ዩናይትድ ተፎካካሪ ቀየረ በሁለት ምክንያት። አንድ አርሰናል ራሱ እያቃተው መጣ። 2003-2004 ላይ ኢንቪንስብል ሆኖ ዋንጫ ከበላ በኋላ አልተመለሰም በጉብዝና
እስከ ዘንድሮ ድረስ ዘንድሮ 2 ጨዋታዎች ብቻ ስለቀሩት። ከዛ በኋላ ቼልሲ ደግሞ እየገነገነ መጣ። ቼልሲ ሞሪኒዮን እንደቀጠረ ራኒየሪን አሰናብቶ የመጀመሪያውን የውድድር ዓመት ዋንጫ በላ፣ ያሁን በሚያስደነግጥ መንገድ። ይሄ ዝም ብሎ ድንገቴ ዋንጫ በላል አይደለም፣ በደንብ አድርጎ ቀጥቅጦ በደንብ አድርጎ ዶሚኔት አድርጎ ነው ዋንጫ የወሰደው። አልደገመም። ቼልሲ ደገመ። የዛን ጊዜውን ቼልሲን ማየት ያምራልም፣ ከተቃራኒ ወገን ከሆንሽ ደግሞ ያስፈራል። ማን ጎበዝ ነበር ቼልሲ ላይ ቀድሞ ጎል የሚያገባው? ሳምሪ ማን ጎበዝ፣ ማን ወንድ? ያጠፉሻል፣ ይገሉሻል። ይሄ የምሬን ነው የምነግርሽ። በቃ ዛር ሞር ኢነርጄቲክ ዛር አግሬሲቭ፣ በጣም የሚያስፈራ አፕሮች ነው ያላቸው ለጌሙ እና በምንም ተአምር ሰረንደር አያረጉ። ከተመሩ በፍጥነት ሪስፖንድ ማድረግ አለባቸው ተጫዋቾቹ። እያንዳንዳቸው ይሄንን የማድረግ ግዴታ ይወጣሉ። ያ ቼልሲ ይሄን ቼልሲ ሆኖ ማየት ያናዳል። የቼልሲን ባትሆኝ ቅር ይላል። የቼልሲ መጉደል የእንግሊዝ ፕሪሚየር ሊግን አያደምቅም። ከዛ ሰውየው በራሻ ጦርነት ምናምን ምክንያት ከባለቤትነት እንዴት እንደወጡ እናውቃለን። እነ ቶድ ቦሆሌ ሲመጡ ቼልሲ ለተጫዋቾች ዝውውር ከማውጣት ወደ ኋላ አላለ። አፕሮቹ ይለያይ ይሆናል። እያንዳንዱ ማይክሮ ዲቴል ላይ አንድ አይነትነት ላይኖራቸው ይችላል። ግን ቤዚክ የተጫዋቾች የዝውውር ጉዳይ ላይ ግን ቼልሲ አፍሶ ሰጪ ነው። አፍሶ ነው የሚሰጥሽ። ተጫዋቾችን የሚፈልጋቸውን ያገኛል። በሆነ ተጫዋች ዝውውር ላይ ቼልሲ ከገባ የዋጋ ፉክክሩ በጣም ከባድ ነው የሚሆነው። ምክንያቱም ከፋይ ቡድን ነው ቼልሲ። ስለዚህ በባለቤቶች የታደለ ነው። አሰልጣኞች ይመጣሉ፣ ካላማረ እየታገሱ እየታመሙ እየተደቆሱ መቀጠል የሚባል ነገር የለውም። አንዳንዴ ተርኖቨሩ ይበዛል፣ የመለዋወጡ በጣም ይበዛል። ያም አለመርጋትን ሊያመጣ ይችላል። አንዳንዴ የነጋዴ ባህሪ ያለው ይመስላል። በጣም ብዙ ተጫዋቾችን ያስፈርምና ገዢ ብቻ ሳይሆን ሻጭ ክለብም ደግሞ ምናምን አይነት መልክ የመያዝም ነገር አለው። ስለዚህ ስቴብል የሆነ ሶሊድ የሆነ ቡድንን ለመገንባት የሚደረገው ነገር ላይ አሁን የሚነሱ ጥያቄዎች አሉ። የቼልሲን መልክ በ2004 5 በ2005 6 በ2007 8 ምናምን የምናውቀው የቼልሲ መልክ አሁን የለም፣ ኮንሲስተንሲ ስለጠፋ ማለት ነው። በዚህ ረገድ ግን እድለኞች ናቸው ቼልሲዎች። ዞሮ ዞሮ የቼልሲ እንደዚህ መሆን ያበሽቃል። እንደሚቀጥለው የሚወድድር ዓመት በአውሮፓ ቻምፒዮንስ ሊግ የሌለበት መሆኑን ማሰብ በዛው መጠን ደስታ የሚሰጥ አይደለም። ቼልሲ ሲኖር ደስ ይላል፣ ደጋፊዎቹ በቁጥር አነስተኛ ቢሆኑም ማለት ነው። አሁን በሚቀጥለው የውድድር ዓመትስ የአሁኑን አይነት ህመም የቼልሲ ደጋፊዎች ይሰማቸዋል ወይስ ዋስትና መስጠት ይቻላል? ቼልሲ ተሻሽሎ ይመጣል፣ ቼልሲ አሪፍ ሆኖ ይመጣል ከማጋ? ይሄ ነው ትልቁ ጥያቄ። ለኤንዞ ሄርናንዴዝ የረጅም ጊዜ ኮንትራት ተሰጥቷል። 2034 አካባቢ ድረስ የቼልሲ ተጫዋች ሆኖ ይቀጥላል ምናምን ተባለ። አሰልጣኙ ማን ይሆናል? ትላንት ማምሻውን ወደ ሌሊት አካባቢ በዚህ አትሌቲክም ላይ ሁሉም በስፋት እየገለጸው የሚገኘው ዣቪ አሎንሶ የቼልሲ አሰልጣኝ ሆኖ ሊቀጠር የሚችልበት እድል በጣም 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 ሰፊ ነው። አንዱ ነገር ቼልሲ ዣቪ አሎንሶን መቅጠር መፈለጉ ነው። ሁለተኛው ነገር ከቼልሲ እየመጣ ላለው ጥያቄ ጥሩ ስሜት አለው ዣቪ አሎንሶ የሚለው ነው። ዣቪ አሎንሶም ከፈለገ ቼልሲም እሱን ካለ ምን ያግዳቸዋል? ምን ያግዳቸዋል? ምንም የሚያግዳቸው ነገር የለም። ቼልሲ ሮዚኒያን ካሰናበተ በኋላ ያው በጊዜያዊነት ለሆነ ሰውዬ ሰጥቶታል። ያ የሆነ ሰውዬ እንደማይቀጥል ይታወቃል። ያ የሆነ ሰውዬ ድንገተኛ ውጤትም እንኳን ማምጣት አልቻለም። ስለዚህ የሚሆነው ምንድን ነው? አዲስ ቋሚ አሰልጣኝ ያስፈልገዋል። ዣቪ አሎንሶ አንዱ ተብለዋል። ኢራዮላ ሌላኛው ነው። ማርኮ ሲልቫ ከፉልሃም እንደዚሁ በእቅድ ውስጥ ወይም ደግሞ በእጩ ዝርዝር ውስጥ የገቡ ናቸው። ስለዚህ ከማሬስካ ጋር ይህንን የውድድር ዓመት ቢጨርስ አይ ቲንክ ለቼልሲ ማሪፍ ነበር፣ ለማሬስካ ማሪፍ ነበረ አብረው ቢጨርሱ እና የማሬስካን መጥላት አቅቶኛል።
በጣም ቸልሲ የመቸኮል አይነት ስሜት ነበረ። በዛም በእሳቸው መሰናበትም ምክንያት የተቆጡ ተጫዋቾች እንዳሉ ሲነገር ነበር ባለፈው። በተለይ ይሄ ሮዜኒየር በፈርናንዴዝ እና በኩኩሪያ ላይ እነሱ በሰጡት አስተያየት ምክንያት ቅጣት ተላልፎ ነበረ። ፈርናንዴዝ ላይ 2 ጨዋታ እንደዚህ ሳይጫወት የቀረበት ጊዜ ነበርና በመልበሻ ቤት ውስጥ በቸልሲ ቤት አንድም የማሬስካ ስንብትን ተከትሎ በጣም ጥሩ ያልሆነ ስሜት የነበራቸው ተጫዋቾች እንዳሉ ይታወቃል። ሁለተኛ ደግሞ ትልቁ ለሮዜኒየር ስንብትም በምክንያትነት የሚጠቀሰው ነገር ይህንን መልበሻ ቤት መቆጣጠር አቅቷቸው ነበር እና ተጫዋቾች የሚያከብሯቸው አይነት አሰልጣኝ አልሆኑም። ይህም አንድ ሲነሳ የነበረ ነገር ነው። መልበሻ ቤቱ በጣም ተከፋፍሏል። እሳቸው ለሚናገሩት ነገርና እንዲተገበር ለሚፈልጉት የሜዳ ላይ እንቅስቃሴ ተጫዋቾቹ ያላቸው ፍላጎት በጣም አነስተኛ ነው ተብሎ ሲገለጽ ነበርና ማሬስካን ማሰናበቱ በቸልሲ በኩል እኔም አንተ እንዳልከው ነው የሚሰማኝ፣ የፈጠነ ነገር ነው። ይህንን ደግሞ የበለጠ የሚያረጋግጥልን ማሬስካ አሁን በማን ነው እየተፈለጉ የሚገኘው? የፔፕ ጋርዲዮላ ምትክ ይሆናሉ ተብለው እኮ የሚጠቀሱት አሰልጣኝ ማሬስካ ናቸው። በጣም ትልቁን ቦታ የወሰዱት ማለት ነው። ፔፕ ጋርዲዮላ ያው በውድድር አመቱ መጨረሻ ላይ ሊሰናበት ይችላል የሚለው መረጃ ቀድሞ የተሰማ ነው። ስለዚህ ማንቸስተር ሲቲ የበለጠ የሚተማመንበትን በማንቸስተር ሲቲ ሳይዋዥቅ የሚቀጥልበትን ነገር መፍጠር አለበት። ለዛም የተመረጡት አንደኛው አሰልጣኝ እሳቸው እንደሆኑ እየተገለጸ ነው የሚገኘው። ግን በቸልሲ በኩል ካነሳ ነው የአሰልጣኝ በቃ የተረጋጋ አሰልጣኝ አለመኖር ግን ክለቡን እንደጎዳው ይሰማኛል። እኔ በተለይ ያሉትን ተጫዋቾች ስታስብ እነማን እንዴት ያለ አቅም ያላቸው ተጫዋቾች ነው ያሉት፣ በጥራትም በብዛትም በእድሜም በሁሉም ነገር ስታየው በጣም ትልቅ ለውጥ መፍጠር የሚችሉ ጥሩ ብቃት ያላቸው ፈጣን ወጣት ተጫዋቾች ነው ቸልሲ ቤት የተሰበሰቡት። ግን እነዚህን ተጫዋቾች ደግሞ አቀናጅቶ አንድ ውጤት ማምጣት የሚያስችል ነገር ውስጥ መገባት አለበት። ለዛ ነው ትልቅ አሰልጣኝ ያስፈልጋል የሚባለው። አሁን ሮዜኒየር ሲቀጠሩ የትኛው ባክግራውንዳቸው የትኛው ስኬታቸው ነው ተብሎ ብዙ ጥያቄ እኮ ተነስቶ ነበር እና በወቅቱ ከተሰጡት ምክንያቶች መካከል ያሳምናል ብዬ እኔ ምገልጸው የቸልሲ የበላይ ሰዎች ይሄ ሲጠሩት አቤት ሲልኩት ወዴት የሚል አይነት ሰው ይፈልጋሉ። ለዛ ነው በቃ እንዲህ አይነት አሰልጣኝ የቀጠሩት እንጂ በትክክል መስራት የሚፈልገውን ነገር በግልጽ የሚያስቀምጥ ጣልቃ እንዲገባበት የማይፈልግ አሰልጣኝ ቢመርጡ ኖሮ እኛ አሰልጣኝ ላይ ውሳኔ ለማሳለፍ ይቸገራሉ። በቃ የክለቡን በቃ ጥሩ በቃ ባክግራውንድ ያለው አሰልጣኝ በማምጣት የተሻለ ውጤት እንዲመጣ ጥረት ማድረግ ነበረባቸው። ግን የነሱን በቃ ትዕዛዝ የሚያስፈጽም ሰው ነው የሚፈልጉት ተብሎ አስተያየት ሲሰጥ ነበር። ስታየው ይመስላል አሁን በተለይ እሳቸው ጨዋታ መቆጣጠር ሲያቅታቸው ስታይ፣ ብዙ ጊዜያቸውን ኖት በመጻፍ ሲያሳልፉ ስታይ፣ አሁን የቸልሲን ደጋፊዎች ወይም የቸልሲን ጨዋታ ያዩ ሰዎች በምንድን ነው የምታስታውሷቸው ተብለው ቢጠየቁ በቃ በዚህ በሚጽፉት ኖት ነው። አዎ በቃ ብዙ ትችትም ይሰነዘርባቸው ነበር፣ ተረባም ይቀርብባቸው ነበር። ግን ያኛው የሚጽፉት ነገር ሳይሆን ዋናው ነገር እዛ ላይ የጻፉት ነገር የሆነ ውጤት ሲያመጣ ደግሞ አይታይም። ሜዳ ላይ ጨዋታ ሲስተካከል ምንም ነገር የለም፣ ብዙ ጥቅም አልታየም። እና የቸልሲ የቡድን ስብስብ በጣም እንዳለ ሆኖ ግን አንድ በቃ ጥሩ ነገሮችን መለወጥ የሚችል አሰልጣኝ ግን አለመገኘቱ የበለጠ ጎድቶታል ብለን እንድናስብ የሚያደርግ ይመስለኛል። ስለዚህ ዣቪ አሎንሶ ይህንን ችግር ይፈታል ወይ ነው እንግዲህ ከባየር ሊቨርኩሰን ጋር የሰራውን እናስታውሳለን። የሪያል ማድሪድ አሰልጣኝ ሆኖ ብዙ የውጤት መቶኛን ብታስቀምጪ ብዙ የከፋ ውጤት አላጋጠመውም ነበረ ዣቪ አሎንሶ። ነገር ግን ሪያል ማድሪድ ቤት ውስጥ እንግዲህ ከውጤት ባሻገር የሚታዩ ነገሮች ዣቪ አሎንሶ እንዳይወደድ አድርጎታል። በተለይ በሱፐር ኮፓ በባርሴሎና መሸነፉ አልተወደደለትም እንጂ የመጀመሪያውን ኤል ክላሲኮ ጥቅምት ላይ ዣቪ አሎንሶ ሪያል ማድሪድ እንዲያሸንፍ አድርጎታል አይደለም። ግን ያው ዣቪ አሎንሶ ከዛ ተባረረ። ከመጀመሪያዎቹ 11 ጨዋታዎች 10 አሸንፈዋል ምናምን አሪፍ ነገሮች የመጡ ይመስሉ ነበር እና አሁን ዣቪ አሎንሶ በሪያል ማድሪድ
እንዲበረከት ባይደረግም በቼልሲ ቤት ውስጥ እንዲሳካለት ግን ቼልሲዎች ያግዙታል። እሱም ከቼልሲ ጋር አብሮ በቼልሲ ቤት ያለውን ፕሮጀክት ማስፈጸም ይፈልጋል የሚል ነገር ወጥቷል። ስለዚህ ዣቪ አሎንሶ ለፕሪሚየር ሊጉ ሊሄድ ይችላል። እንደገና የቼልሲ አሰልጣኝ ሆኖ የቀድሞ ሌላ ክለቡን ሊቨርፑልን የሚገጥምበት አጋጣሚ ሊፈጠር ይችላል ነው። እዚህ ላይ ሌሎች ሰዎች የሚያነሱት ጥያቄ ምንድን ነው? አሰልጣኝ አርነ ስሎት መሰንበት የለበትም ነው። አርነ ስሎት ይሄ የውድድር ዓመት በደንብ ካጋለጣቸው አሰልጣኞች መካከል አንዱ ነው። ይህንን ሰውዬ በመጀመሪያው የውድድር ዓመት ያንን ስኬት ማምጣቱን አሁን ወደ ኋላ ሄዶ ሰዎች እንደገና እየገመገሙት ተቸገሩ። ገባሽ? ያንን ድል ያመጣ አሰልጣኝ ይሄ የውድድር ዓመት ከዛ ሁሉ ኢንቨስትመንት በኋላ እንዴት እንደዚህ እንዲያልፍ ይሆናል? እንዴት የሆነ መላ ማምጣት ያቅተዋል? እና ምንድን ነው ሰውየው የሚቀጥለው የውድድር ዓመትም ላይ ተስፋ ልናደርገው እንችላለን ምናምን ተባለ። አንዳንዴ በእግር ኳስ ዙሪያ ሀሳብ የሚሰጡ ሰዎች ትንሽ ይሄ የተምታታ ነገር ያላቸው ይመስለኛል። ያው እነሱንም በተመለከተ ለምሳሌ ፖል ሜርሰን ምን ይላል? እንግዲህ ዛሬ ላይ ሆኖ በሚቀጥለው የውድድር ዓመት ሊቨርፑል ከማንቸስተር ዩናይትድ በላይ ሆኖ ይጨርሳል አለ። እንዴት? አሁን ትናንትና ነው ይሄንን የሚናገረው ፖል ሜርሰን። እንግዲህ አርነ ስሎትን በተመለከተ ነው ውይይቱ እየተነሳ ያለው፣ ካሪክን በተመለከተ ነው ውይይቱ እየተነሳ የነበረውና ፖል ሜርሰን ተነሳና በሚቀጥለው የውድድር ዓመት ሊቨርፑል ከማንቸስተር ዩናይትድ በላይ ሆኖ በደረጃ ሰንጠረዡ ይጨርሳል አለ 2026-27። እንግዲህ ይሄንን አይነት አስተያየት ለመስጠት አንድም 2025-26 ማለቅ አለበት ያሁኑ ማለቅ አለበት። ግዴ ነው። 2026-27 ከመጀመሩ በፊት በክለቦቹ የሚደረጉ ለውጦች ይኖራሉ። ማንቸስተር ዩናይትድ የሚያሰናብታቸው ተጫዋቾች አሉ። ማንቸስተር ዩናይትድ የሚቀጥራቸው ተጫዋቾች አሉ። ማንቸስተር ዩናይትድ ከአሰልጣኝ ካሪክ ጋራ በተያያዘ የሚሰጠው የመጨረሻ ውሳኔ አለ። ከካሪክ ጋር ይቆያል አይቆይም? እነማን ይሰናበታሉ? እነማንስ ማንቸስተር ዩናይትድን ይቀላቀላሉ? ክረምት ላይ ዩናይትድ የሚሰራቸው የዝውውር ስራዎች ምንድን ነው የሚመስሉት የሚለው መታወቅ መቻል አለበት። ሊቨርፑል ቤትም እንደዛው በተመሳሳይ አርነ ስሎት ይቆያል አይቆይም? የነ መሐመድ ሳላህ መውጣት እንዴት ባሉ ተጫዋቾች ይተካል? የሊቨርፑል ያለፈው ክረምት 450 ሚሊዮን ፓውንድ የዝውውር ወጪ ዘንድሮም በክረምቱ ይደገማሉ ወይ? እንዴ በጣም ብዙ ጥያቄ ነው እንጂ ያለሽ አሁን መልስ የምትሰጭበት እኮ አይደለም። አሁን ላይ ሆኖ ስለሚቀጥለው ግንቦት ነው ያሁኑ ግንቦት 24 ያበቃል። የዛሬ ዓመት ስለ ዛሬ ዓመት ነው የሚነግረን ፖል ሜርሰን። ቅዠት እንጂ ሌላ ምን ሊሆን ይችላል? ይሄ ዝም ብሎ በቃ አይደለ እንትን ለማለት ነው። ማንቸስተር ዩናይትድ ሊበልጥ ይችላል፣ ሊቨርፑል ሊበልጥ ይችላል ብለሽ ለመናገር ኢቭን ለማሰብ ራሱ ቁጭ ብለሽ በሚቀጥለው የውድድር ዓመት ግን እንደዚህ ሊሆን ይችላል ብለሽ ለማሰብ ራሱ ትንሽ መነሻ ያስፈልጋል። አሁን የውድድር ዓመቱ ሊጀመር ሲል ቢሆን እንደው ራሳቸውን ካጠናከሩ በኋላ አታስቢም? እንዲያው ምን ሆነሽ ነው? አርሰናል ከበርንሌ፣ አርሰናል ከክሪስታል ፓላስ፣ አርሰናል ከፒኤስጂ ምናምን እያልሽ አታስቢም? እንዲ አሁን ዘለሽ ስለ 2027 ሜይ ምናምን ለምነው የምታስቢው? አይ በቃ እንደው እንዲህ አለ ለመባል ካልሆነ በስተቀር ሌላ የሚታይ ነገር የለውም። ምንም እንትን መነሻ የለውም። ገና ነው። ቢያንስ ቅድም ያልኩ ሲዝኑ ሊጀምር ሲል ወይ ምናምን ቢሆን ራሳቸውን ያጠናከሩበት መንገድ ስለሚገመገም ያኔ የሆነ ነገር ልትገምት ትችላለህ። አሁን ልክ ባለፈው የውድድር ዓመት በቃ ሊቨርፑል ላይ ባክ ቱ ባክ ዋንጫ ያነሳል የሚለውን ብዙ ሰዎች እንደገመቱትና እንዳመኑት ማለት ነው። ለዛ መነሻ ነበራቸው። ስህተት ነው ብሎ ለመናገር አይቻልም። ምክንያቱም ሊቨርፑል ከአርነ ስሎት ጋር ባለፈው የውድድር ዓመት ያሳለፈው ጊዜ በጣም ጠንካራ ነው፣ ጥሩ ነው የነበረው። ሁለተኛ ራሳቸውን ያጠናከሩበት መንገድም ኃይለኛ ስለነበረ መነሻ አለው ብቻ ይህንን አስተያየት ለመስጠት። አሁን ግን ገና ምኑም አልተያዘም። ይሄ የውድድር ዓመትም አላለቀም። ገና ምን ነገር ሊፈጠር እንደሚችል አናቅም። አሰልጣኞች ዘንድሮ አጨራረሱ እንዴት ይሆናል እሱ ስለሚቀጥለው በጣም ከባድ ነው። አይ ከባድ ነው። እንዲሁ ነው በቃ አለ ለመባል ነው። እዛ ነው ያው በአሰልጣኞቹ የካሪክን ነገር አልወደድኩትም ምናምን እያለ እየተቸ ነው ይሄንን የተናገረው። ለማንኛውም ግን እንደዚህም ብሏል። ማንቸስተር ዩናይትድን ግን እግረ መንገዳችንን ካነሳን የማርከስ ራሽፎርድ ጉዳይ ገኖ እየወጣ ነው።
ባርሴሎና ይህንን በነገራችን ላይ ፖል ሜርሰን ያለውን በተመለከተ ስካይ ስፖርት ድምጽ አሰባስቦ ነበረ። ያለውን ትቀበሉታላችሁ? እሱ እንዳለው ሊቨርፑል ከዩናይትድ በላይ ሆኖ ይጨርሳል ወይስ ማንቸስተር ዩናይትድ ይበልጥ ተሻሽሎ አሁንም በነ ሊቨርፑል ላይ የበላይነትን ወስዶ የውድድር ዓመቱን ያጠናቅቃል አለ። ከሰውየው ሀሳብ ተነስቶ ማለት ነው። 78% ያሉት የእሱን ተቃራኒ ነው፣ ዩናይትድ ነው እንደውም የበላይ ሆኖ የሚጨርሰው የሚል አስተያየት ነው የሰጡት። ይህንን እግረ መንገድ ለመናገር ነው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለስ ወይንስ የባርሴሎና ተጫዋች ይሁን? ባርሴሎና ይህንን ተጫዋች በውሰት ነው የወሰደው ከማንቸስተር ዩናይትድ። በውሰት ወስዶት ግን ኦፕሽን አለው የተቀመጠ በውሰት ስምምነቱ ላይ። ምንድን ነው የውሰት ስምምነቱ ላይ የተቀመጠው ኦፕሽን? የማርከስ ራሽፎርድ የውሰት ጊዜ ሲጠናቀቅ ልገዛው ከፈለኩ እገዛዋለሁ። ግዴታ የለም፣ የመግዛት ግዴታ የለም። የመግዛት ኦፕሽን ግን አለ፣ አማራጭ። ከፈለገው ይገዛል። ከፈለገ ግን ሲገዛው 30 ሚሊዮን ዩሮ ብለው ዋጋ ቆርጠዋል። ስለዚህ አሁን ያችን የ30 ሚሊዮን ዩሮ ክፍያ ለማንቸስተር ዩናይትድ ከፍለው ማርከስ ራሽፎርድን የራሳቸው ማድረግ እና አለማድረግ በባርሴሎና ሰዎች ዘንድ እየተመላለሰ ያለ ሀሳብ ነው። ኖ ቴንኪዩ እስካሁን ድረስ ለነበረን ቆይታ፣ በቆይታችንም ለሰጠህን አገልግሎት፣ ኤል ክላሲኮ ላይ ላገባህ ድንቅ የቅጣት ምት ኳስም ጭምር በጣም እናመሰግናለን፣ ወደ ቤትህ ተመለስ ሊሉት ይችላሉ። አንተንና ጣዕምህን ወደነዋል፣ ስለዚህ አንተን ማንለቅም ካሉ ለማንቸስተር ዩናይትድ 30 ሚሊየን ዩሮ መክፈል ይጠበቅባቸዋል። ለባርሴሎና ለማንቸስተር ዩናይትድም የቱ ነው የሚሻለው? ሳምሪ እንዴ እኔማ ለባርሴሎና ነው የሚሻለው ነው ብለው ራሱ ለባርሴሎና ለራሱ መመለሱ ነው የሚሻለው ወይስ ማቆየቱ ነው የሚሻለው? ማቆየቱ። ምክንያቱም በጣም ውጤታማ ነው ራሽፎርድ በባርሴሎና። ለዚህ ውጤታማነቱ ደግሞ አንድም የረዳው የሚመስለኝ ስሜቱ ለባርሴሎና የመጫወት እዛ የመሆን ፍላጎቱ በጣም ኃይለኛ ሆኖ አይተነዋል። ራሱም ሲናገር ነበር እና ያንን የተረጋጋ ስሜት ይዞ ሜዳ ላይ ይገባል። እንደገና አሁን ደግሞ ካየኸው ሴሌብሬት እያደረጉ አይደለ ዋንጫ በማንሳታቸው የላሊጋው እና ለራሽፎርድ የራሱ የባርሴሎና ተጫዋቾች በዛ በሴሌብሬሽኑ ላይ በከተማ ውስጥ ምናምን እንደዚህ ሲዟዟሩ ለሱ ያላቸው ስሜት በጣም ጠንካራ ነው። ጥሩ ቦንድ ተፈጥሯል ብዬ ነው ማስበው። ስለዚህ ራሽፎርድም ውጤታማ ሆኗል በባርሴሎና። ሁለተኛ ደግሞ ራሱ ባርሴሎናም ከራሽፎርድ የሚፈልገውን አገልግሎት እያገኘ ነው። አሁን ወደ ማንቸስተር ዩናይትድ ሲመለስ አናቅም፣ ሌላ ታሪክ ሊፈጠር ይችላል የሚመለስ ከሆነ። ምክንያቱም ሩበን አሞሪም የለም፣ ካሪክ ነው ያለው። ሌሎች የተሻሻሉ ነገሮች ሊኖሩ ይችላሉ። የበለጠ ከካሪክ ጋር ተስማምቶ ሊሰራ ይችላል። እንደዚህ አናቅም፣ ግን እሱ የግምት አስተያየት ነው የምንሰጠው። ተመልሶ ቀድሞ የምናውቀውን ራሽፎርድ ሊሆን ይችላል የሚል የግምት ነገር ነው። አሁን በባርሴሎና ግን በደንብ ፕሩቭ ተደርጓል። ስሜቱም ተረጋግቷል። ራሱም ደግሞ በጣም ደስተኛ ነው። እንደዛ ሲናገር ነበር በባርሴሎና አሁን ዋንጫ ካነሱ በኋላ ራሱ መጫወቱ ምን አይነት የረፍት ስሜት ምን አይነት የደስታ ስሜት እንደሚፈጥርለት ሲናገር ነበር። ስለዚህ ለሁለቱ ባርሴሎና ላለመልቀቅ ምክንያት አለው። እንደዛ ነው የምረዳው። ለማንቸስተር ዩናይትድስ እዳ ነው የሚሆነው ማርከስ ራሽፎርድን የለም በውላችን መሰረት መግዛት የተቀመጠልኝን አማራጭ አልጠቀምበትም ብሎ ቢመልሰው የማርከስ ራሽፎርድ መመለስ ለማንቸስተር ዩናይትድ እዳ ይሆናል። ይሄም አብሮ መታየት ያለበት ስለሆነ ነው። እንግዲህ ቅድም እንዳልሽው ማርከስ ራሽፎርድ ባርሴሎናን ለመቀላቀል የነበረው ፍላጎት በጣም ከፍተኛ ነው። ውትወታ ሁሉ ውስጥ የገባበት ነው። ባርሴሎና ሲል የነበረበት የባርሴሎናን ሰዎች ስሜት ለመሳብ ከፍተኛ ጥረት ያደረገበት አት ሴም ታይም ደግሞ ከማንቸስተር ዩናይትድ ጋር የመለያየት ፍላጎቱም ያየለበት ነው። ስለዚህ ማንቸስተር ዩናይትድን ሲቀላቀል በእግር ኳስ ብቻ አይደለም መታሰብ ያለበት፣ አለመፈለጉስ ከማንቸስተር ዩናይትድ ጋር መቀጠል አለመፈለጉስ እንዴት ነው የሚታየው? ለሱ ለማነው ስሙ ለዛ ለአርጀንቲናው ለአሌሃንድሮ ጋርናቾ ምናምን የወጣላቸው ስም ታስታውሻለሽ አይደለም? ምን ስኳር ነበር የሚሏቸው እንደዛ ቦምሼል ምናምን ይባሉታ። በቃ እነዚህ አይነት
ስም እስኪወጣላቸው ድረስ በኋላ እነሱ ያስተባበሉም እንኳን ቢሆን። ስለዚህ ይሄንን ያህል ማንቸስተር ዩናይትድን ለቆ መውጣት ፈልጎ ከነበረ ማንቸስተር ዩናይትድ ይሄንን ልጅ እንደገና ወደ ስኳዱ መመለስ እና ለ2026-27 የዝግጅቱ አካል ማድረግ ያዋጣዋል ወይ? ይጠቅመዋል ወይ? መልበሻ ቤቱን መልሶ ማወክ አይሆንም ወይ? ምንም ብታደርግ ምንም አይመጣም አይነት ስሜትስ አይፈጥርም ወይ? ይሄም አብሮ መታሰብ መቻል አለበት። ኦፍኮርስ ቅድም እንዳልሽው አሞሪም የለም ካሪክ ነው ያለው። አሞሪም ያቃተውን ካሪክ ተጫዋቹን ሊገራው ይችላል፣ በምሳሌነት ሊመራው ይችላል። የካሪክ ተጽዕኖ በማንቸስተር ዩናይትድ ቤት ውስጥ ከነበረው የተጫዋችነት ዝና አንጻር በጣም ትልቅ ነው፣ በጣም ግዙፍ ነው። ሶ ምንድነው የሚሆነው? ካሪክ ሊቆጣጠረው ይችላል ማርከስ ራሽፎርድን ነው። እኔ በእግር ኳስ ብቻ አላየውም ነው ገባሽ? ማርከስ ራሽፎርድ በኋላ ባርሴሎናን ከተቀላቀለ በኋላ እነ ዌይን ሩኒ እነ ፖል ስኮልስ እና ሌሎቹም ሰዎች በማንቸስተር ዩናይትድ የልምምድ ስፍራ ሲገኙ ማርከስ ራሽፎርድ ልምምድ ስራ ላይ እንዴት ያሾፍ እንደነበረ ሲያስታውሱ ይህንን የማንቸስተር ዩናይትድን እና የማርከስ ራሽፎርድን መለያየት ልክ ነው ብለው ሲነግሩን ነበረ። ይህንን ሁሉ ነገር ከግምት ውስጥ ማስገባት አይፈልግም ወይ? ስለዚህ ልጁ የሚመለስ ከሆነ ወደ ማንቸስተር ዩናይትድ ባርሴሎና አልፈልግም ብሎ ወይም 30 ሚሊዮን ዩሮ ለመክፈል ዝግጁ አይደለሁም ብሎ ከመለሰው ሌላ ክለብ መፈለጉ የበለጠ የተሻለ ነው። በእግር ኳስ ከሆነ ያው እግር ኳስ ያለዚህ ስሜት ምንም ላይ ማድረስ የሚቻል ስለማይመስለኝ ነው። ፍላጎት ከሌለ ገባሽ? ያንን አሁን ባርሴሎና ቤት ማርከስ ራሽፎርድ የከሸፈ የምትዩ ተጫዋች አይደለም። እድልም አግኝቷል። ባገኘው እድልም ደግሞ በሚገባ ተጠቅሟል። የእውነት ለምናል ወይም ሊጠፋ የመሰለውን ማርከስ ራሽፎርድን ከመጥፋት ይልቅ ትንሽ ተሻሽሎም ቢሆን አይተነዋል። ይሄንን ልጅ አምጥቶ ማንቸስተር ዩናይትድ በግራ በኩል ልጠቀምበት ቢል ያለ ፍላጎት በባርሴሎና ቤት የሰጠውን አይነት አገልግሎት ይሰጣል ወይ የሚለው ጥያቄ ስጋት ስለሚፈጥርብኝ እሱም ወደ ማንቸስተር ዩናይትድ የመመለስን ነገር በአስተያየቱ ላይ ምንም ይሄ እየጠቆመ ወይም እንደዚህ ጥሩ ስሜት አለኝ ብመለስም ምናምን የሚል ነገር ምንም አላየሁም። እንደውም እኔ አንድ ያየሁት ነገር በቃ ማጂሽያን ብሆን እዚሁ በባርሴሎና ነበር ምቆየው የሚል አይነት አስተያየት ነው። በቃ በባርሴሎና በቃ በባርሴሎና የመቆየት ፍላጎቱ በጣም ከፍ ያለ መሆኑን ነው የሚናገረው። በእርግጥ እኔ ትንሽ ሩበን አሞሪም ወደ ኋላ መመለስ እንዳይሆን እንጂ ማርከስ ራሽፎርድ ላይ ከተገቢው በላይ ጨክኗል ብዬ ነው ማምነው። እኔ አንተ አታምንም፣ ግን የራሽፎርድ ባህሪ መገራት የለበትም ወይም ልክ ነው ለማለት ሳይሆን ከሌሎቹ በተለየ ሁኔታ ከጋርናቾ እንደዚህ በቃ ያስቸግራሉ ከተባሉት ከነ ሪያል ሶሲዳድ ሄደው ከአንቶኒ እንደዚህ ብቻ ግን አምስቱ አንድ ላይ አልነበረ፣ የእነሱ ስም ነበር የሚጠራው። ከሌሎቹ በጣም ሀርሽ ነበረ ራሽፎርድ ላይ ብዬ እረዳለሁ እኮ። አሞሪምን በተመለከተ መቼም ያለኝ ስሜት ይታወቃል። ነገር ግን በዚህ ጉዳይ ላይ አሞሪምን ለመውቀስ ጥንቃቄ ማድረግ ያለብን ይመስለኛል። እኔ ልል የፈለግኩት ግን ሙሉ ለሙሉ ራሽፎርድ ልክ ስራ ሰርቷል ብዬ ልክ ነበር ብዬ አይደለም እኮ። ይኸውልሽ እሱ እኮ መለሽ አሁን አንቺ ያልሽው እና አሌሃንድሮ ጋርናቾን እና እነ ማርከስ ራሽፎርድን ትሪት ያደረገበት መንገድ እኩያነት የለውም ነው። ራሽፎርድ ላይ በጣም ይጨክናል ነው። ይኸውልሽ መጨከን ብዬ አልጠራውም። እኔ ደግሞ እሱን ነው የኔ ልዩነት። እኔ መጨከን ብዬ አልጠራውም። ሁለቱንም ከበጣም ወሳኝ ጨዋታ ውጭ ያደረጋቸው፣ ለሁለቱም እድል ሰጣቸው። ያጎደሉትን ነገር ተናገረ። ያጎደሉትን ነገር ሲያስተካክሉ ወደ ቡድኑ ይመለሳሉ አለ። አሌሃንድሮ ጋርናቾ አስተካክል መልሶ ተቅለሰለሰ፣ መልሶ ልምምድ ላይ እንደዚህ ምናምን አለ። ለአሰልጣኙም ያንን አፕሮች አሳየ። ማርከስ ራሽፎርድ ያንን ለማድረግ ፈቃደኛ አልሆነም። በወቅቱ እኮ በደንብ ሪፖርት የተደረገ ነገር ነው። ሪፖርት ተደርጓል። እኔም እኮ ምለው እሱ ነው። ተመሳሳይ ጥፋት አጥፍተው አሁን ለምሳሌ የመጀመሪያ ጥፋት የነበረው ጨርስ ኖረ ይገባሽ ነበር። ይገባኛል። ከዚህም በፊት አውርተንበታል። መጀመሪያ ጥፋት የነበረውን የማስታውሰው ያን የተገለጸው ላይን አፕ አውጥተዋል ተብሎ ትዝ ካለክ የመጀመሪያ የራሽፎርድና የጋርናቾ ማለት ነው። እና ያኔ በቃ ከጨዋታ በፊት ይህንን ላይን አፕ እንዲያፈተልክ ተደርጓል እና ሁለቱ ናቸው የዚህ ኃላፊነት ያለባቸው ተብሎ ሁለቱም ላይ ተጠርጣሪዎች ሆኑ። ከዛ በኋላ ተደጋጋሚ ጥፋቶች ራሽፎርድም ነበሩ
ሶሻል ሚዲያም ላይ ፖስት የሚያደርገው የአስቶን ቪላ ማሊያ የሚለብሰው ብዙ ነገር የሚያደርገው ጋር ናቸው ጋር ናቸው። ግን ያንን ተደጋጋሚ ጥፋቶች እያጠፋም ቢሆን ለጋር ናቸው እድል ይሰጥ ነበር። ራሽፎርድ ላይ ግን የሆነ ጥፋት እኩል ካጠፉ በኋላ እኩልም ሳይቀጡ ለራሽፎርድ እድል እየተሰጠ ለጋርናቾ እድል እየተሰጠ ለራሽፎርድ ግን ያን እድል ነበር የተከለከለው። 100% ነው እኮ የተከለከለው። አሁንም የኔ አቋም በሰጠሽኝ ማብራሪያ የሚቀየር አይደለም። ምክንያቱም አንቺ ያልሽው ላይናፕ ሾልኮ እንዲወጣ ምክንያት ሆኑ የሚለው ብቸኛው ምክንያት አይደለም። አይ መነሻዋ መጀመሪያ ከዛ በኋላ በዋናነት ለምንድን ነው አሌሃንድሮ ጋርናቾና ማርከስ ራሽፎርድ መቀጣታቸው ለምን ከስኳድ ውጭ የተደረጉት ሲባል በማያሻማ መንገድ አሞሪም ማብራሪያ ሰጥተዋል። አንድ ከቡድን ጓደኞቻቸው ጋራ በልምምድም በጨዋታም ወቅት የሚያሳዩት ባህሪ ብሏል። ይሄ ማለት ልምምድ ቦታ ላይ ከቡድን ጓደኞቻቸው ጋራ ያላቸውን የቲም ስፕሪት አልወደደውም፣ አሻሽሉ ብሏቸዋል። ይሄ እኔ ያውቅ አይነት ነገር በደንብ አብዝተዋል። ስለዚህ ይሄንን እኔ ያውቅ የሚለውን ባህሪያቸውን ያሻሽሉ ዘንድ ተነገረ። አንዱ በትክክል ማስታውሰው ማለት ነው። እንደዛ ተብሎ ወደ 3 ነገሮች ተዘርዝረው እነዚህ ነገር እና መቼ ነው የሚመለሱት ሲባል ነው በቀን አይደለም የቀጣዋቸው። በምንድን ነው የቀጣቸው ሲባል በማሻሻል ምኑን ያጎደሉትን ነገር ነገርኳችሁ። ያጎደሉት ነገር ሲስተካከል ይገባል። በቃ ይሄንን አስቀመጠ ሰውየው። 3 ነገሮችን አስቀምጦ 3ቱንም ነገሮች አጉድለዋል። 3ቱን ያጎደሏቸውን ነገሮች መሙላታቸውን ሳረጋግጥ ይገባሉ። አሌሃንድሮ ጋርናቾ አሟላ ምኑን እነዛን 3ቱን ነገሮች። አሌሃንድሮ ጋርናቾ ለማንም ቢሆን ጥሩ ምሳሌ መሆን የሚችል ሰው አይደለም። ልጅ ነው ባህሪው። በጣም በጣም ብዙ ደስ የማይሉ ነገሮችን ያደርጋል። ነገር ግን በዚህ ተቆጥሮ በተሰጠው እና እንዲያስተካክል በተነገረው ነገር ላይ ግን ማርከስ ራሽፎርድን በልጦታል። ማርከስ ራሽፎርድ አፖሎጂ የመጠየቅ ይቅርታ የመጠየቅ ፍላጎት እንኳን አላሳይም። በወቅቱ አላሳይም። በቃ ልክ ነኝ ብሎ ነው የሚያምነው። ከዛ ጠየቁት እኮ አሌሃንድሮ ጋርናቾ ተመልሶ ማርከስ ራሽፎርድ ለምን አልተመለሰም ብለው እኮ አሞሪምን ጠይቀውታል እኮ። ያጎደለው ነገር ካልሞላ በስተቀር መቼም አይመጣም አለ። አብሮሽ የተቀጣ ተጫዋች ያጎደለውን ለማሻሻል ፈቃደኝነት አሳይቶ ለዛ ዝግጁ መሆኑን ማረጋገጫ ሰጥቶ ሲመለስ አንቺ ያንኑ ተመሳሳይ ጉድለት የመሙላት ጥረት የማታደርጊ ከሆነ ሌላ ጥፋት ነው። ለኔ ከክለቡ በላይ ነኝ እያልሽ ነው። ሁለተኛ አንቺ ራስሽ የምታነሽውን ነገር ልንገርሽ። አሁን ያነሳሽው አሌሃንድሮ ጋርናቾ ከዛም በኋላ አላቆመም። ምን አረገ? የቪላን ማሊያ ለብሶ ምናምን አለ። መቼ? አስቶን ቪላ ማርከስ ራሽፎርድን በውሰት ከወሰደ በኋላ። አሁን ይሄ የጥፋቱ አካል አልነበረም። ሌላ ጉዳይ እኮ ነው ይሄ፣ ሌላ ኢሹ ነው። ብሽሽቁም በአሌሃንድሮ ጋርናቾና በማንቸስተር ዩናይትድ ደጋፊዎች ናቸው እንጂ ተጫዋቾቹ እንዲከተሉት አሞሪም ባስቀመጠው ፕሪንሲፕል እና ያንን በመጣስ መካከል አልነበረም። የማንቸስተር ዩናይትድ ደጋፊዎች ግን በሽቀዋል። ግን ፎር ዩር ሰርፕራይዝ ያንን ሲያደርግ አሁንም ከአሞሪም ጋር ያልተጣሉ አሁንም ለማንቸስተር ዩናይትድ ይጫወቱ የነበሩ ተጫዋቾች ያንን የእሱን የሶሻል ሚዲያ ፖስት ላይክ እኮ አድርገውታል። ኢንክሉዲንግ ብሩኖ ፈርናንዴዝ። በደንብ ነው እኮ የምናስታውሰው። ጸብ አይደለም ይሄ፣ ከአሞሪም ጋር የሚያጣላ አይደለም። ነውር ነው ወይ ግን? አዎ። ለምን ደጋፊ የማይወደውን ነገር ለምን ታደርጊያለሽ? አዎ ዲሲፕሊንን ያሳያል ብዬ ነው እኔም የምረዳው። አሁን ዲሲፕሊንን ያሳያል የሚለውን እኔም አልደግፈለትም እና ድርጊቱን ከአንቺ ጋራ ነው የምስማማው። እኔ ግን እያወራው ያለሁት ማርከስ ራሽፎርድና አሌሃንድሮ ጋርናቾ የተቀጡበት ነገር ውስጥ ግን ይሄ የሚካተት አይደል። ከዛ ደግሞ ጥጋቡ እንትና አሌሃንድሮ ጋርናቾ ብልግናውን እንቀጥል ካልሽ የምዘረዝረው አንቺ የረሳሽው ማት ነገር እኮ አለኝ። ጎል አግብቶ ሰለብሬት አላረግም ያለ ሬዲዮ ባይሆን የምለው ነገር ብዬ የምገልጸው ተጫዋች እኮ ነው እሱ። የዩሮፓ ሊግ ፋይናል ጨዋታ ላይ ማነኝ ነው የሚለው ምናምን የሚያስብል ስሜት የሚፈጥር ነው። እንዴ ይህንን አይነት ወሳኝ ጎል አግብተህ እንዴት ሰለብሬት አታረግም ምናምን ሲባል ምንድን ነው ያለው? ባለፈው ቡ ብለውኝ የለ እንዴ አልጨፍርም ማለት
ልጅ ነው ይሄ። በቃ ልጅ ብቻ ሳይሆን ሞኝም ነገር ነው የሆነብኝ። እንደዚህ አይባልም፣ እንደዚህ አይኖርም፣ ልክም አይደለም። አንዱ በወቅቱ እኮ የእውነት ለመናገር በጣም ፔንፉል የነበረው ነገር እንደዚህ አይነት ሰዎች የማንቸስተር ዩናይትድን ማሊያ ይልበሱ፣ እንደዚህ አይነት ሰዎች የማንቸስተር ዩናይትድን ማሊያ ለብሰው እንደዚህ እንደ ልባቸው ሲሆኑ ምንም የሚያደርጋቸው ሰው ይጥፋ። እንደ ይሄንን ስሜት ረስቼ አሞሪም ምናምን ልል አልችልም። ማርከስ ራሽፎርድ ካልታረመ ሂዜ ኖበዲ ከማንቸስተር ዩናይትድ በላይ አይደለም። በወቅቱ ምንድን ነበር ሲባል የነበረው? ማርከስ ራሽፎርድ ማንቸስተር ዩናይትድ ቤት ውስጥ እንዳደገ ከእኛ መሃል አንዱ አንተ ነህ እንደተባለ ሰው ሌሎች እንዲህ ሲሆኑ አራሚ፣ ተቆጪ፣ ተቆርቋሪ ነው እንጂ መሆን ያለበት የመጥፎ ድርጊቱ መሪ መሆን አልነበረበትም። ምክንያቱም እሱ ማለት ራሱ ዩናይትድ ነው ነበረ እኮ የነበረው ትርጉም። ይኸውልሽ አሁን እኛ ሀገር ወደፊት አንድ ነገር ልንነጋገርበት እንችላለን አስፈላጊ መድረክ ሲመጣ ምናምን፣ ግን በዘዴ የሚባልጉ ሰዎች አጋጥሞሽ ያውቃሉ? በሶሻል ሚዲያ ማርከስ ራሽፎርድ በዘዴ ይባልግ ነበር ማንቸስተር ዩናይትድ። በዘዴ መባለግ ማለት ምን ነው? ቃላት ላይ ትጠነቀቂያለሽ፣ ድርጊት ላይ ምናምን ትጠነቀቂያለሽ፣ ሸዋጅ በሆነ መንገድ ግን ትባልጊያለሽ። ይሄ እንዲህ ማለቷ ነው ለካ ምናምን እንድትባይ አድርገሽ ትባልጊያለሽ። በዘዴ መባለግ ነው። ስቲል ብልግና ነው፣ ግን በዘዴ ነው። ይሄ ፊት ለፊት አይደለም። እናቴ ምናምን እንደዚህ ምናምን አይደለም የምትይው፣ በዘዴ ግን ትይዋለሽ። በፈራ ተባ በምን በቃ በዘዴ መባለግ ነው። ትምህርት ቤት አልሄደም ማርከስ ራሽፎርድ ያኔ በማንቸስተር ዩናይትድ የተቀጣ ጊዜ እዚህ ጋር ማንቸስተር ዩናይትድን እንዴት እንዲህ ታደርጋለህ ለመባሉ ሪስፖንስ መሆኑ እኮ ነው። ሄደ ትምህርት ቤት እሞታታለሁ እንጂ ስለ ማንቸስተር ዩናይትድ ክፉ አልናገርም፣ ይህም ብለው ስለሌለኝ አይደለም ይላል። ዩሲ ይኸውልሽ ያኛው ሚለውን ግን አሁን አንተ ራሱ በደንብ እኮ ነው ኤክስፕሌን ያደረግከው ጋርናቾ እንዴት በጥፋት ላይ ጥፋት እየደራረበ እንደቀጠለና እንዴት እድል እንደተሰጠውን ከምሬ ነው። አይ እኮ ያልኩሽ አሁን እኔ እኮ ያልኩሽ አሞሪም ሁለቱን ተጫዋቾች ሲቀጣ 1 2 3 ብሎ ያስቀመጠው ማንኛውም የማንቸስተር ዩናይትድ ተጫዋች ይሄንን ቢያጎድል በቡድኔ ውስጥ እድል የለውም ያለውን አሰልጣኝ እስከሆነ ድረስ የእሱ ፕሪንሲፕሎች አሉ። የአስቶን ቪላን ማሊያ መልበስና እሱን ሶሻል ሚዲያ ላይ ፖስት ማድረግ ከእነዚህ መርሆች ውስጥ አይደለም፣ አልተጣሰም። ከአሞሪም ጋር የሚያጣላ አይደለም። የማንቸስተር ዩናይትድ ደጋፊዎችን ግን የሚያበሽቅ ሊሆን ይችላል። ጎል አግብቶ ሰለብሬት አለማድረግ ብልግና ነው፣ ልክ ነው። እንዲህ ያለው ሰው የዩናይትድን ማሊያ መልበሱም የሚፈለግ አይደለም፣ ልክ ነው። አሞሪም ፕሪንሲፕል ብሎ ካስቀመጣቸው መካከል ግን አይደለም። አሞሪም ፕሪንሲፕል ብሎ ያስቀመጠውን ነገር ጥሶ የጣሰው ነገር ስላለ ይቅርታ ብሎ ሁሉም ተጫዋቾች እንደሚያደርጉት ፕሪንሲፕሉን ጠብቆ ለማንቸስተር ዩናይትድ የሚጠበቅበትን ነገር ለማድረግ ፈቃደኛ ያልሆነው ራሽፎርድ ነው እያልኩሻለሁ። we are talking about principles። ለምሳሌ እዚህ ሸገር ሬዲዮ መስራት የሬዲዮ ጣቢያው ህጎች አሉ አይደለም ልናከብራቸው የሚገቡ። እኔም አንቺም ስናጎደል ስላጎደልን የምንቀጣበት። እኔ ስላጎደልኩኝ ይቅርታ ለመጠየቅ ልቤ ካበጠ፣ አንቺ ደግሞ አምሶሪ ያረኩት ነገር ልክ እንዳልሆነ ገብቶኛል ካልሽ ከተጸጸተች ብሎ ሊመልሱሽ ይችላሉ። አንቺ ይህንን ይቅርታ ጠይቀሽ ወደ ስራ ገበታሽ እንድትመለሽ ተደርገሽ ማታ ናይት ክለብ ስለሄድሽ ግን ምንም የሚያገናኘው ነገር የለም ነው እያልኩሽ ያለሁት። ለተጫዋቾች የተቀመጠ ኮድ ኦፍ ኮንዳክት ካለ እነዛን ነገሮች መካከል 3ኛውን 5ኛውን 9ኛውንና 4ኛውን አጉድላቸዋል ከተባለ ላጎደልሽው 4 ነገር ሪስፖንስብል ሆነሽ አምሶሪ ማለት አለብሽ ነው። ያንን ሳታሟይ እኔን ሪስፔክት እያደረግሽኝ አይደለም አላስገባሽም ካላሰልጣኙ ሳታስገባኝ ትቀራለህ እንጂ ይቅርታ አልጠይቅም ይቻላል። ራሽፎርድ እንዳደረገው ይቅርታ ጠይቄ ማጉደሌም ልክ ነው ብሎ አሌሃንድሮ ጋርናቾ እንትን ማለት ይቻላል። አሌሃንድሮ ጋርናቾ ከዛ በኋላ ያደረጋቸው ነገሮች አብሽቆሃለሁ ይባል ግን አብሽቆኛል፣ ግን ከነዛ የአሞሪም ፕሪንሲፕሎች ውስጥ ግን አልነበረም። የአሞሪም ፕሪንሲፕሎች ተጫዋች የሌላ ቡድን ማሊያ ለብሶ ፎቶግራፍ ተነስቶ ያንን ፎቶግራፍ የለጠፈ እንደሆነ ቀጣዋለሁ ምናምን የሚል ነገር የለው፣ እንደዛ የለውም። ግን ቅድም እንዳልነው ነው የዲሲፕሊን ጉዳይ ደግሞ አምሮ ይታያል ብዬ ነው የማስበው። አሁን አሞሪም በራሱ
እንግዲህ ባስቀመጣቸው መስፈርቶች ውስጥ ራሽፎርድ ያጎደለው ነገር ጋርናቾ ደግሞ አጉድሎ የሚያስተካክለው ነገር አለ ብሎ ያምናል። አሁን ስንነጋገር እንደቆየ ማ እኮ ለዛ እኮ ነው እኔ እኮ አሁን ጋርናቾ መቆየት ነበረበት ወይም ምናምን እኮ አይደለም፣ ግን በእሱ በሚወስዳቸው እርምጃዎች አዎ ለራሽፎርድ በጣም እኔ የሚሰማኝ እንደዛ ነው። አሁንም ቢሆን ይሄ አሞሪም በማንቸስተር ዩናይትድ ቤት ውስጥ የሰራው ትልቁ ስራ ማይኖ እንደነዚህ ያሉ ተጫዋቾች ከማንቸስተር ዩናይትድ ቤት እንዲወጡ ማድረጉ ነው። ትልቁ የአሞሪም የዩናይትድ ቤት ሰክሰሱ ያ ነው። ራሽፎርድ አሁን እሺ አሞሪም ወጥቶ ራሽፎርድ ማን ዩናይትድ ቢሆን ኖሮ ይሄኛው ባህሪው እንደቀጠለ ነው እስካሁን ድረስ እናየው ነበር። እንደዛ ብለህ ታስባል? አሁን አሞሪም ተባሯል አይደል? ራሽፎርድ ግን ቢኖር ኖሮ ማንቸስተር ዩናይትድ ቤት ለአሞሪም ሲያሳየ የነበረው ባህሪ ቀጥሎ አሁንም እያስቸገረ የሚቆይ አይነት ተጫዋች ነው ብለህ ታምናለህ? ለምሳሌ ከካሪክ ጋር አዎ አሞሪም ጋር አልጀመረውማ በቴናግም ጊዜ ነበረ። በርግጣው ግን አሞሪም ጋር አልጀመረውም እንዴ? እሱንም አስታውሳለሁ በቴናግም ጊዜ እንደነበረ። ካልጀመረው ችግሩ ከአሞሪም ጋር ነው ብዬ አላስብም። ግን ማኔጅ የማድረግ ነገሩን አሞሪም የበለጠ ሪስፖንሲብል ወይም የበለጠ ይሄንን ማኔጅመንቱን ቢያቀው ኖሮ ቢችለው ኖሮ፣ ምክንያቱም ከራሽፎርድ ጋር ብቻ ስላልሆነ ነው ይህንን የምናገረው እኮ የማንቸስተር ዩናይትድ ቤት መልበሻ ቤት የማንቸስተር ዩናይትድ ተጫዋቾች ባህሪያቸው በጣም ብልሽትሽት ያለ ጭምልቅልቅ ያለ ሆኖ ነበረ። ያንን እድል ሰጥተው ወደ መገራት የመጡትን ሜዳ ላይ ባይረቡም ይዟቸው ቀጠለ። የጎፈነኑትን ደግሞ መንገዱን አሳያቸው አሞሪም። ለዛም ውዚህም በቃ ማንቸስተር ዩናይትድ እኮ በጣም እኮ ብልሽትሽት ብሏል። ሲሸነፉ ግዴለሽ የሆኑ እንደገና ወደ ኋላ እንዳንመለስ እንዳናስመስል። እሺ ለማንኛውም ብቸኛው ልክነቱ ግን ለኔ እሱ ነው። እሺ ዋነኛ መነሻችን የነበረው ራሽፎርድ ወደ ማንቸስተር ዩናይትድ ይመለስ ወይንስ ደግሞ በዛው በባርሴሎና ቢቆይ ነው የተሻለ የሚሆነው ለክለቦቹም ለራሱ ለራሽፎርድም በሚለው ላይ ነው ውይይት ያደረግነው። አዎ ለሱ ያው ኦብቪየስ ነው። ይሄንን ሰምተሽ እሱን ነው እኮ አሁን የመመለሱ ጉዳይ ላይ እኮ እኔም ፍላጎት የለኝም። አሁን ይመለስ እኮ እያልኩኝ አይደለም። ቅድም መጀመሪያ ላይ ስጠይቀኝ እኮ ለባርሴሎናም ለራሱ ለራሽፎርድም በባርሴሎና ቢቆይ ነው የተሻለ የሚሆነው የሚል አስተያየት ነው እኮ የሰጠሁት። አሁን ከተፈጠሩት ስሜቶች በባርሴሎና ካሳለፈው ነገር አይደለም። መጀመሪያ እኮ እንደዚህ ነው። ለዚህኛው ለቀጥተኛው ጥያቄ ቀጥተኛ መልስ ነው የመለስኩት። ግን ወደ ኋላ ተመልሰን ነገሮችን ስናስታውስ ሩበን አሞሪም ከሌሎቹ ካስቸገሩ ተጫዋቾች ሁሉ በተለየ ሁኔታ ራሽፎርድ ላይ ጨክኗል ብዬ ያስባለሁ ብዬ ነው የተናገርኩት። ያንን ነው ሀሳቤን ለማስረዳት የሞከርኩት። እሺ ለማንኛውም ወደ ኋላ መለስ ብለን ብዙ ነገሮችን አንስተናል። አድማጮቻችን አስተያየት ካላቸው እዚህ ላይ መጨመር ይችላሉ። አስተያየታቸውን በ8101 በሸገር ስፖርት ወይዛ አበበ ግዳይ የዩቲዩብ ቻናልና በቴሌግራም ገጻችን ላይ ቢያደርሱን በጣም ደስ ይለናል። እንመለሳለን። ሌሎች መረጃዎች አሉን። በያላችሁበት አንድ ምነግራችሁ ነገርም አለ ስንመለስ ምነግራችሁ እሷ ራሷ አታውቀው። እሺ ደስ ይለናል። እንመለሳለን አድማጮቻችን።